لك عن نزهوك رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي የተከበራችሁ አባቶቼ እንዲሁም ውድ ወንድሞቼና እህቶቼ ሁላችሁንም በእስልምና ሰላምታ እቀበላለሁ። የአላህ ሱብሓነሁ ወተዓላ ሰላም እዝነትና በረከት በእናንተ ላይ ይሁን። የዛሬው ምሽት ንግግራችን ርዕስ ሽብርተኝነት ለሙስሊሞች ብቻ ነው የሚለውን ነው። በመጀመሪያ ሽብርተኝነት የሚለውን ቃል ትርጉም እንረዳ። ሽብርተኝነት የሚለው ቃል ለመግለጽ በጣም ከባድ ነው። የተለያዩ ትርጓሜዎች አሉት እና ብዙዎቹ እርስ በራሳቸው ይቃረናሉ። ትርጉሙ የማይዳሰስ ነው። እንደ ጂኦግራፊያዊ አካባቢ እና እንደ ታሪካዊ እውነት ይለዋወጣል። ሽብርተኝነትን ለመግለጽ በጣም አስቸጋሪ ነው። ነገር ግን በኦክስፎርድ መዝገበ ቃላት መሰረት ሽብርተኝነት ፖለቲካዊ ዓላማን ለማሳካት ወይም መንግስትን ለማስገደድ የኃይል እርምጃ መጠቀም እንደሆነ ይገልጻል። ይህ ሽብርተኝነት የሚለው ቃል መጀመሪያ የተፈጠረው በ1790ዎቹ በፈረንሳይ አብዮት ወቅት ነው። በ1790ዎቹ ውስጥ የብሪታንያ ሀገር መሪ የነበሩት ኤድመንድ ባርክ ይህንን ቃል ጃኮቢኖችን የሚመሩትን የፈረንሳይ አገዛዝ ለመግለጽ ተጠቅመውበታል። በ1793 እና በ1794 የሽብር ዘመን ተብለው ይጠሩ ነበር። ማክሲሚሊዮን ሮቤስፒየር ይህንን መንግስት እየመሩ ነበር እና በዛን ጊዜ በሺዎች የሚቆጠሩ ሰዎችን ገድሏል። በሺዎች የሚቆጠሩ ንጹሃን ሰዎችን በጊልተን አስገድሏል። ታሪካዊ መዝገቦች እንደሚነግሩን ከ500,000 በላይ ሰዎችን አስሯል። ከነዚህም ውስጥ 40 ሺዎቹን ጨፍጭፏል። ከ200,000 በላይ የሚሆኑት ከሀገር ተባረዋል እና ከ200,000 በላይ የሚሆኑት በረሃብና በስቃይ እስር ቤቶች ውስጥ ሞተዋል። ስለዚህ ይህ ሽብርተኝነት የሚለው ቃል መጀመሪያ የተፈጠረው በፈረንሳይ አብዮት ወቅት የነበሩትን ሰዎች ለመግለጽ ነበር። ዛሬ በዓለም አቀፍ ሚዲያ በተለይም በምዕራባውያን ሚዲያ ውስጥ በተደጋጋሚ የሚሰነዘር አንድ የተለመደ መግለጫ አለ። ሁሉም ሙስሊሞች አሸባሪዎች አይደሉም፣ ነገር ግን ሁሉም አሸባሪዎች ሙስሊሞች ናቸው። ይህ መግለጫ ወደ ህንድም ሳይቀር ገብቷል። በተለይም በሙምባይ በጁላይ 11 በተከሰተው ተከታታይ የባቡር ቦምብ ፍንዳታ በኋላ በህንድም ውስጥ በተለይም በሙምባይ ሰዎች ሁሉም ሙስሊሞች አሸባሪዎች አይደሉም፣ ግን ሁሉም አሸባሪዎች ሙስሊሞች ናቸው የሚለውን መግለጫ ሲደግሙ እናገኛለን። ዛሬ ታሪካዊ መረጃዎች ምን እንደሚነግሩን እና በዓለም ታሪክ ውስጥ ስለተከሰቱ የሽብር ጥቃቶች የሚያሳይ መረጃ ምን እንደሚል እንተንተን። በ19ኛው ክፍለ ዘመን ያሉትን መዝገቦች ስንመለከት በሙስሊሞች የተፈጸሙ የሽብር ጥቃቶች ማግኘት ፈጽሞ የማይቻል ነው። ጊዜ ስለማይፈቅድልኝ በ19ኛው ክፍለ ዘመን ስለተከሰቱት ጥቂቶቹን ብቻ በዝርዝር እጠቅሳለሁ። በ1881 የሩሲያ ዛር አሌክሳንደር ዳግማዊ እንደተገደሉ እናውቃለን። በሴንት ፒተርስበርግ ጎዳና ላይ በጥይት በማይበሳው ሰረገላ እየተጓዙ ነበር። 21 ንጹሃን ተመልካቾችን የገደለ ቦምብ ተወርውሮ ነበር። እሳቸው ከጥይት በማይበሳው ሰረገላ እንደወጡ በተጣለ ቦምብ ተገደሉ። በሙስሊም አልተገደሉም። የተገደሉት በኢግናስ ሄርኒውክ ነበር። እሳቸው ከባቢሩስክ የፖላንድ ሰው ነበሩ። ሙስሊም አልነበሩም፣ አናርኪስት ነበሩ። በ1886 በቺካጎ ሃይ ማርኬት ውስጥ በሰራተኞች ሰልፍ ወቅት የቦምብ ፍንዳታ እንደተከሰተና 12 ንጹሃን ሰዎች እንደተገደሉ እናውቃለን። ከእነርሱም መካከል ዲን የተባለ ፖሊስ አንዱ ነበር። በኋላም 7 ፖሊሶች ቆስለው በሆስፒታል ውስጥ ሞቱ። ለዚህ ድርጊት ተጠያቂ የሆኑት ሰዎች ሙስሊሞች አልነበሩም። 8 አናርኪስቶች ነበሩ፣ ሁሉም ሙስሊም ያልሆኑ። በ20ኛው ክፍለ ዘመን የተከሰቱትን የሽብር ጥቃቶች መዝገብ ስንመረምር ከታሪካዊ መረጃዎች የምናውቀው እንደ አውሮፓውያን አቆጣጠር መስከረም 6 ቀን 1901 የዩናይትድ ስቴትስ ፕሬዝዳንት ዊሊያም ማኪንሊ በሊዮን ክዞሎስኪ በተባለ አናርኪስት እንደተገደሉ ጥናቶች ያሳያሉ። በሊዮን ክዞሎስኪ 2 ጊዜ ተኩሶበት ነበር። እሱ ሙስሊም አልነበረም። እንደ አውሮፓውያኑ አቆጣጠር ጥቅምት 1 ቀን 1910 በሎስ አንጀለስ ታይምስ ጋዜጣ ህንጻ ውስጥ የቦምብ ፍንዳታ ተከስቶ 21 ንጹሃን ሰዎች ተገድለዋል። ለዚህ የቦምብ ፍንዳታ ተጠያቂ የሆኑት 2 ክርስቲያኖች ጄምስ እና ጆሴፍ የሚባሉ ነበር። የህብረቱ መሪዎቹም ነበሩ። እነሱ ሙስሊሞች አልነበሩም። እንደ አውሮፓውያን አቆጣጠር ሰኔ 28 ቀን 1914 በሳራዬቮ አውስትሪያዊው ኦርክዲክ ፍራንዝ ፈርዲናንድ ከባለቤታቸው ጋር እንደተገደሉና ይህም ለአንደኛው የዓለም ጦርነት መንስኤ እንደሆነ እናውቃለን። ለዚህ ግድያ ተጠያቂ የሆኑት የቦዝኒያ ወጣቶች ተብሎም ይጠሩ ነበር። አብዛኞቻቸውም ሰርቦች ነበሩ፣ ሙስሊም አልነበሩም። ከታሪካዊ መረጃዎች የምናውቀው እንደ አውሮፓውያን አቆጣጠር ሚያዝያ 16 ቀን 1925 በቡልጋሪያ ዋና ከተማ ሶፊያ በሚገኘው ሴንት ነዳሊያ ቤተክርስቲያን ውስጥ የቦምብ ፍንዳታ ተከስቶ ከ150 በላይ ንጹሃን ሰዎች ተገድለው ከ500 በላይ ቆስለዋል። በቡልጋሪያ ምድር ከተከሰቱት የሽብር ጥቃቶች ሁሉ ትልቁ ነበር። የተካሄደው በቡልጋሪያ ኮሚኒስት ፓርቲ ሲሆን ሙስሊሞች አልነበሩም። እንደ አውሮፓውያን አቆጣጠር ጥቅምት 9 ቀን 1934 የዩጎዝላቪያ ንጉስ አሌክዛንደር አንደኛ በቭላዶ
ፔቸርስኪ በተባለ ሽጉጥ ተኳሽ እንደተገደሉ ከታሪካዊ መረጃዎች እናውቃለን። እሱ ሙስሊም አልነበረም። ለመጀመሪያ ጊዜ የዩናይትድ ስቴትስ አውሮፕላን ጠላፊ ሙስሊም አልነበረም። ዊሊያም ፍራንሲስ ዋይት በተባለ ሙስሊም ያልሆነ ሰው ነበር። እሱ የአሜሪካን አውሮፕላን ወደ ኩባ ጠልፎ ከጊዜ በኋላ በዛው ጥገኝነት አግኝቷል። በሽብር ጥቃቶች መዝገቦች ውስጥ ስንገባ በ1968 የጓቲማላ አምባሳደር ሙስሊም ባልሆኑ ሰዎች እንደተገደሉ እናውቃለን። በ1961 የጃፓን አምባሳደር በጃፓኖች ሙስሊም ባልሆኑ ሰዎች በቢላ ተወግቷል። በ1969 የብራዚል አምባሳደር በሙስሊም ባልሆኑ ሰው ታግቷል። ታዋቂው ጥቃት የኦክላሆማ ፍንዳታ በኤፕሪል 19 ቀን 1995 የተከሰተው ቦምብ የጫነ የጭነት መኪና በኦክላሆማ በሚገኘው ፌዴራል ሕንፃ ውስጥ በመግባት 166 ንጹሃን ሰዎችን ገሎ በመቶዎች የሚቆጠሩ ሰዎችን አቁስሏል። መጀመሪያ ላይ ለብዙ ቀናት በፔርስ ውስጥ የመካከለኛው ምስራቅ ሴራ ተብሎ ሲነገር ነበር። በኋላ ላይ የፌዴራል ሕንፃውን ለቦምብ ፍንዳታ ተጠያቂ የሆኑት ቲም ሜኬቭ እና ቴርኒ ኮሊስ የተባሉ ሁለት ቀኝ ክንፍ አክቲቪስቶች ክርስቲያኖች እንደሆኑ ታወቀ። ነገር ግን ይሄ ዜና ሲመጣ ለጥቂት ቀናት ይቆይና ከዛም ይጠፋል። ነገር ግን ከዚህ በፊት ለብዙ ቀናት የመካከለኛው ምስራቅ ሴራ እየተባለ ነበር። ከሁለተኛው የዓለም ጦርነት በኋላ ከ1941 እስከ 1948 ባሉት 8 ዓመታት ውስጥ 259 የሽብር ጥቃቶች በአይሁዳውያን አሸባሪዎች ደርሷል። እነዚህ አሸባሪዎች ውስጥ በግንባር ቀደም ውስጥ ሊጠቀሱ ከሚችሉ ኢርጉን ስታርጋንግ ሃገን በመባል ይታወቃሉ። በጁላይ 22 ቀን 1946 የተከሰተው ታዋቂው የኪንግ ዴቪድ ሆቴል ፍንዳታ እናውቃለን። እነዚህ ጥቃቶች የተካሄዱት በሜናኪን ቤገን መሪነት በኢርጉን ሲሆን 91 ንጹሃን ሰዎች ተገድለዋል። ከእነዚህም ውስጥ 28 ብሪታንያውያን፣ 41 አረቦች፣ 17 አይሁዶች እና 5 ሌሎች ነበሩ። የኢርጉን ቡድን ሙስሊሞች የፈጸሙት እንዲመሰል በአረቦች ተመስሎ ነበር እና ተጠያቂው ሰው ሜናኪን ቤገን ነበር እና በብሪታንያ የግዛት ዘመን ታሪክ ውስጥ ትልቁ የሽብር ጥቃት ነበር። በዚህም 91 ሰዎች ተገድለዋል። በዚህን ጊዜ ሜናኪን ቤገን በብሪታንያ መንግስት የሽብር ቁጥር 1 ተብሎ ይጠራ ነበር። ከጥቂት ዓመታት በኋላ የእስራኤል ጠቅላይ ሚኒስትር ሆኖ እና ከጥቂት ዓመታት በኋላ የኖቤል የሰላም ሽልማት አገኙ። በመቶዎች እና በሺዎች የሚቆጠሩ ንጹሃን ሰዎችን የገደለ ሰው የእስራኤል ጠቅላይ ሚኒስትር ሆኖ ከጊዜ በኋላ የኖቤል ሰላም ሽልማት ማግኘቱን አስቡት። አብዛኞቹ ቡድኖች እንደ ስተርን ጋንግ፣ ኢርጉን ሃገን፣ እነዚህ ሁሉ የአይሁድ ቡድኖች እና መሪዎች እንደ ይትዛክ ራቢን፣ ሜናኪን ቤገን፣ አሪየል ሻሮን በኋላ ላይ የእስራኤል ጠቅላይ ሚኒስትር ሆነው በእስራኤል መንግስት ውስጥ ከፍተኛ ቦታዎችን ይዘዋል። ከ1945 በፊት የዓለም ካርታን ካያቸው እስራኤል አልነበረችም። እነዚህ አይሁዳውያን ቡድኖች በብሪታንያ አሸባሪዎች ተብለው ይጠሩ ነበር። ለአይሁዳዊ መንግስት ታግለዋል። ከጊዜ በኋላ በስልጣን መሬቱን ተቆጣጥረው ፍልስጤማውያንን አባረሩ እና አሁን እነዚህ ተመሳሳይ ሰዎች ለበለጠ ፍትሃዊ ዓላማ መሬቱን ለመመለስ የሚታገሉትን ተመሳሳይ ፍልስጤማውያንን እስራኤላውያን ዛሬ አሸባሪዎች ብለው እየጠሯቸው ነው። ሂትለር 6 ሚሊዮን አይሁዶችን እንዳጠፋ ጥናቶች ያመለክታሉ። አይሁዳውያን ማህበረሰብ ቀያቸውን ተፈናቅለው ወጥተዋል። ለምን ወደ ፍልስጤም መምጣት አለባቸው? ፍልስጤማውያን የአጎቶቻቸውን ልጆች በክፍት እጆች ተቀብለዋል። መሬት መውሰድ ካለባቸው ወደ ጀርመን፣ ወደ አውሮፓ መመለስ አለባቸው። ፍልስጤማውያን የአጎቶቻቸውን ልጆች እንደተቀበሉ አድርገው ነው የሚያስቡት። እንበልና እንግዳ ወደ ቤቶ ሲመጣ አስቡት። እንግዳ ስለሆነ ወደ ቤቶ ያስገቡታል። ከጥቂት ቀናት በኋላ ከቤት ያባርሩታል እና ደጃፍ ላይ ቆመው ቤቴን እፈልጋለሁ ብለው ሲያለቅሱ ሰዎች አሸባሪ ይሉታል። በትክክል ዛሬ የሆነው ይሄ ነው። ፍልስጤማውያን አሸባሪዎች የሚባሉት ለምንድን ነው? መሬታቸውን ብቻ ስለሚፈልጉ ነው? መስከረም 11 ቀን 2001 በአሜሪካ መንትየ ህንፃዎች ላይ የተፈጸመው ጥቃት የተካሄደው በሙስሊሞች እንደሆነ የሚያሳይ መረጃ የለንም። ይህ ግምት ብቻ ነው። ሙስሊሞች ለስልጣንና ለገንዘብ በሚፈለጉ ፖለቲከኞች በቀጥታም ሆነ በተዘዋዋሪ ኢላማ እየተደረጉ አሸባሪዎች እየተባሉ ነው። በአፍጋኒስታን እና በኢራቅ በሺዎች የሚቆጠሩ ንጹሃን ሰዎች ተገድለዋል። ብዙ ሰዎች የተዘረፉ፣ ብዙ ሴቶች እየተደፈሩ ነው። ዋናው ዓላማ ነዳጅን ነው። ይህ ግልጽ ሚስጥር ነው። ቡድሂስት አሸባሪዎች አሉን፣ ሂንዱ አሸባሪዎች አሉን፣ ሲክ አሸባሪዎች አሉን፣ አይሁዳዊ አሸባሪዎች አሉን፣ ክርስቲያኖችም እኛን አሸባሪዎች አሉ። ሽብርተኝነት የማንኛውም ሃይማኖት ብቻ መብት አይደለም። በዓለም ላይ ከተከሰቱ የሽብር ጥቃቶች ዝርዝር ከገመገምን ትልቁ የሽብር ጥቃቶች የተፈጸሙት ሙስሊም ባልሆኑ ሰዎች ነው።
በታሪክ ውስጥ የመጀመሪያው ሽብር ጥቃት የተፈጸመው በሙስሊም አይደለም። የቅርቡም የተፈጸመው በሙስሊም አይደለም። ትልቁም የተፈጸመው በሙስሊም አይደለም። ወደ ህንድ ሰሜን ምስራቅ ሄዳችሁ ስለ ናክስታይስ ብትናገሩ፣ ስለ ማኦቲስ ብትናገሩ በህንድ መንግስት መሰረት በ150 የህንድ ወረዳዎች ውስጥ ይገኛሉ። በሽብርተኝነት ላይ ባለው ድረገጽ መሰረት በህንድ 150 ወረዳዎች ውስጥ እንደሚገኙ ይነገራሉ። በህንድ ውስጥ 1/3ኛው ክፍል የሽብር ጥቃቶችን ፈጽሟል። ቁጥር 1 የተገደሉት የሰዎች ብዛት ከካሽሚር ታጣቂዎች ጋር ሲነጻጸር በቁጥር ደረጃ ፈጽሞ አይገናኝም። ማኦሲስ ለህንድ ትልቅ አደጋ ናቸው፣ ግን አሁንም መንግስት የሙስሊም አሸባሪዎችን የበለጠ እንደሚፈራ እናገኛለን። ለምን? ምክንያቱ ጆርጅ ቡሽ ነው። የለንደን ቦምብ ፍንዳታ ከ50 በላይ ንጹሃን ሰዎች የተገደሉበት፣ በኒውዮርክ ታወርስ ከ3000 በላይ ሰዎች የተገደሉበት፣ በ1993 በሙምባይ የተከሰተው ተከታታይ የቦምብ ፍንዳታ ከ250 በላይ ንጹሃን ሰዎች የተገደሉበት እና ከ1000 በላይ የቆሰሉበት። እስልምናን በተመለከተ እስልምና ሰላም ማለት ነው። ከዋናው ቃል ሰላም የመጣ ሲሆን ትርጉሙም ሰላም ማለት ነው። እንዲሁም ለአላህ ፈቃድ መገዛት ማለት ነው። ፈቃዱን ለአላህ ሁሉን ቻይ የሆነው አምላክ የሚገዛ ሰው ሙስሊም ነው። ስለዚህ እስልምና የሰላም ሃይማኖት ነው። ሁሉን ቻይ የሆነው አምላክ በቁርአን ሱረቱ ማኢዳ ምዕራፍ 5 አንቀጽ 32 ላይ እንዲህ ይላል፣ ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው፣ ሕያው ያደረጋትም ሰው ሰዎችን ሁሉ ሕያው እንዳደረገ ነው ማለትን ጻፈ። ይህ የቁርአን አንቀጽ ንጹሃን ሰዎችን መግደል በእስልምና የተከለከለ መሆኑን ማንኛውም ሰው ለመረዳት በቂ ነው። ስለዚህ በቁርአን መሰረት ንጹህ ሰውን መግደል የተከለከለ ነው። እስልምና ማንንም ንጹህ ሰው እንዲገደል ፍቃድ አይሰጥም። በሽብርተኝነት የሚጎዱ የተለያዩ ሰዎች ምድቦች አሏቸው። በመጀመሪያ ንጹሃን ሰዎችን የሚጎድሉ ናቸው። በሁለተኛ ደረጃ እንደነዚህ ያሉትን ድርጊቶች የሚደግፉ ናቸው። በሶስተኛ ደረጃ ሰዎችን የሚያሰቃዩ፣ የሚያንገላቱ፣ የሽብር ጥቃቶችን እንዲፈጸሙ የሚያነሳሱ ናቸው። በአራተኛ ደረጃ ኢፍትሃዊነት የሚፈጥሩ ናቸው እና በአምስተኛ ደረጃ ሽብርንና ፍርሃትን የሚያሰራጩ ናቸው። ስለዚህ እነዚህ 5 ምድቦች ሙስሊምም ይሁን ሙስሊም ያልሆኑ በእኩልነት ማውገዝ አለባቸው። አንድ ሰው ሙስሊምም ይሁን ሙስሊም ያልሆነ ንጹህ ሰዎችን ከገደለ ማን እንደሆን ግድ የለኝም፣ እኔ አወግዘዋለሁ፣ እስልምናም ያወግዛል። ማንም ሙስሊም ንጹህ ሰውን ሊገድል አይችልም እና ይሄ በእስልምና የተከለከለ ነው። ስለተለያዩ ሰዎች ስንናገር እንደ ጆሴፍ ስታሊን 20 ሚሊዮን ሰዎችን እንደገደለ የሚገመት ነው። 14.5 ሚሊዮን ሰዎችን በረሃብ ገድሏል። ወደ ቻይና ስንሄድ ማኦ ዘዲንግ ከ14 እስከ 20 ሚሊዮን ሰዎችን ገድሏል። አዶልፍ ሂትለር 6 ሚሊዮን አይሁዶችን ገድሏል። እነዚህ ሰዎች አሸባሪዎች ከሆኑ አሸባሪዎች እንደሆኑ ከተቆጠሩ እንግዲህ በዓለም ላይ ያሉ ትልቁ አሸባሪ ነን ሙስሊም ነው ማለት ይቻላል። ሽብርተኝነትን ለመፍታት መፍትሄው ኢፍትሃዊነትን ማስወገድ ነው። ኢፍትሃዊነትን ካስወገድን ሽብርተኝነት ይቆማል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሙስሊም ማለት ከምላሱና ከእጆቹ ሙስሊም የሰፈኑለት ነው። ይህ ሙስሊም ላልሆኑትም ይሰራል። ማለትም ሙስሊም ማለት ከምላሱም ከእጆቹም ሰዎች ሁሉ የሰፈኑለት ነው። ቁርአን በሱራ አል-ኢምራን ምዕራፍ 3 አንቀጽ 64 ላይ እንዲህ ይላል፣ በእኛና በእናንተ መካከል ወዳለች ትክክለኛ ቃሉ ኑ። የሽብርተኝነት 2 ዋና ዋና መንስኤዎች አሉ። ፍትህ መጓደል፣ ይህ የሽብርተኝነት ዋነኛ መንስኤ ተብሎ ተለይቷል። የተሳሳቱ አመለካከቶች፣ ተናጋሪው ስለ እስልምናና ሽብርተኝነት ያሉ የተሳሳቱ አመለካከቶችን ለማምራራት ይሞክራል። እስልምና ንጹሃን ሰዎችን መግደልን እንደሚያወግዝ በመግለጽ እንዲሁም ታሪካዊ መረጃዎች እንደሚያመለክቱት በ19ኛው እና በ20ኛው ክፍለ ዘመን የተፈጸሙ ብዙ ትልልቅ የሽብር ጥቃቶች የተከናወኑት ሙስሊም ባልሆኑ ሰዎች ነው። እንደ ኢርጉን እና ስተርን ጋንግ ያሉ የአይሁድ ቡድኖች እስራኤል ከመፈጠሯ በፊት በርካታ የሽብር ጥቃቶችን ፈጽሟል እና እነዚህ መሪዎች መካከል አንዳንዶቹ በኋላ የእስራኤል ጠቅላይ ሚኒስትሮች ሆነው በእስራኤል መንግስት ውስጥ ከፍተኛ ቦታዎች ይዘው የኖቤል ሰላም ሽልማትን አግኝተዋል። ሽብርተኝነት የሚለው ቃል መጀመሪያ የተፈጠረው በፈረንሳይ አብዮት ወቅት የጃኮቢን አገዛዝ ድርጊቶችን ለመግለጽ ነበር። ሁሉም ሙስሊሞች አሸባሪዎች አይደሉም፣ ነገር ግን ሁሉም አሸባሪዎች ሙስሊሞች ናቸው የሚለው የሚዲያ መግለጫ በተለይ በምዕራባውያን ሚዲያዎች በተደጋጋሚ የሚነገር ሲሆን በታሪካዊ መረጃዎች መሰረት ትክክል አይደለም። የኦክላሆማ ከተማ የቦምብ ፍንዳታ መጀመሪያ ላይ የመካከለኛው ምስራቅ ሴራ ተብሎ ቢታሰብም በኋላ ግን በሁለት ክርስቲያን ቀኝ ክንፍ አክቲቪስቶች እንደተፈጸመ ታውቋል። እስልምና ሰላም ከሚለው ቃል ሰላም የመጣ ሲሆን ትርጉሙም ለአላህ አምላክ ፈቃድ መገዛት ማለት ነው። ቁርአን በሱረቱ አል-ማኢዳ ምዕራፍ 5 አንቀጽ 32 ላይ ንጹሃን ሰዎችን መግደል መላውን ሰብአዊነት እንደ መግደል
እና ህይወትን ማዳን መላውን ሰብአዊነት እንደማዳን ነው ይላል። ሽብርተኝነትን የተለያዩ የሰዎች ምድቦችን ያካትታል። ንጹሃን የሚገድል፣ እንደነዚህ ያሉትን ድርጊቶች የሚደግፉ፣ የሚያሰቃዩ፣ ኢፍትሐዊነትን የሚፈጥሩ እና ሽብርንና ፍርሃትን የሚያሰራጩ ሁሉም እንደዚህ ያሉ ግለሰቦች የሃይማኖት ልዩነት ሳይደረግ ማውገዝ አለባቸው። እነ ጆሴፍ ስታሊን፣ ማኦ ዜዱንግ እና አዶልፍ ሂትለር ያሉ በሚሊዮን የሚቆጠሩ ሰዎችን ሞት ያስከተሉ አምባገነኖች ንጹሃን ሰዎችን መግደል ሽብርተኝነት የሚገልጽ ከሆነ ትልቁ አሸባሪዎች ተብለው ይወሰዳሉ። ፖሊስ ሙስሊሞችን ከማንገላታት ይልቅ ከእነሱ ጋር እምነት መገንባት አለበት። ህንድ በ2020 ልዕለ ሀያል ሀገር ልትሆን ትችል ነበር። ሂንዲዎች ሙስሊሞች ልዩነቶቻቸውን አቻችለው በሰላም አብረው ከኖሩ። ማህተም ጋንዲ ህንድ እንድትሻሻል ከፈለገች እንደ ዑመር ቢን ኸጣብ ባለው ሀቀኛና ቀጥተኛ አምባገነን መመራት አለበት ብለው ያምኑ ነበር። በመጨረሻም እንደዚህ አይነት ቪዲዮዎች የዶክተር ዛኪር ናይክ እና ሌሎች ዓለም አቀፍ ንግግሮች በአማርኛ በሲራ ቻናላችን ላይ ያገኛሉ። ስለዚህ ለወደፊት እንዲደርሱ ቻናላችንን ሰብስክራይብ በማለት ይቀላቀሉን።